ስለዚህ ካሜራ ለማታውቁት ልጆች ጌታን ልንገራችሁ እኔ እየደረሰብኝ እንዳይደርስ ካሜራውን ካዞርኩት ወይም ደግሞ ቻርጁን ከነቀልኩት አይሰራም እና መዳም አታቅም ምናምን ብላችሁ ነው የምታስቡት እናንተ። ዛሬ ነግራችኋለሁ እህታችሁ ላይ የደረሰው ነገር እናንተ ላይ እንዳይደርስ ልንገራችሁ ማለት ነው። ኩርቱ ዩቲዩብ ላይ ከዩቲዩብ መንደር ይሄ ቪዲዮ ቆርጣችሁ ለቲክታኮች አደርሱላቸው። ለምን ኢትዮጵያ ላይ የሚኖሩ እህቶች ስለሚመለከቱ ማለት ነው። እዚህ ደግሞ ዩቲዩብ ላይ ላይክ አድርጉት ማለት ነው እናንተ ከቻላችሁ ማለት ነው፣ ካላስቸገርኳችሁ። በዚህ አጋጣሚ በጣም ወዳችኋለሁ፣ በጣም ነው ማከብራችሁ። ለምን ሁሌም ከጎኔ ናችሁ። የምሰራውን ስራ ታደንቃላችሁ፣ ላይክ ታደርጋላችሁ። በርቺ ወደፊት ስትሉኝ ደግሞ እኔ ደግሞ ነው ምለው ማለት ነው። የበለጠ እንትን ያደርገኛል፣ ሆት ያደርገኛል። ይሄማ እናንተ ላይክ ስታደርጉኝ ቪዲዮ እንድሰራ እኔ በነገራችን ለጥቅሜ ብቻ ሳይሆን እናንተም ሰምታችሁ እንግዲህ ሰምታችሁ ወዳችሁታል ላይክ የምታደርጉት እኔ በጣም ደስ ይለኛል። ለምን አንድ እህቴን እየጠቀምኩ ነው። ብዙ እህቶቼ ካንቺ ብዙ ነገር ተምሬ ብዙ ነገር አይቼ ብዙ ነገር ጠንክሬ ራሴን አስከብሬ እየሰራው ነው ሲሉኝ በጣም ነው ደስ የሚለኝ ማለት ነው። እና ልንገራችሁ እቺ ልጅ የሆነችው ነገር ልንገራችሁ። እሷ ካሜራውን ነቅላው አይደለም፣ ልጆቹ ክላስ ካሜራ አለ፣ የተሰካ ካሜራ። ከዛ የልጆቹን ክላስ ላለመወልወልና ላለመጥረግ ካሜራውን ያደረገችው አዞረችው ማለት ነው። አዞረችው። ከዛ አዙራው ልክ እዛ የሚያየውን ፓርት ብቻ ነው ወልጉላ የወጣችው ማለት ነው። ከዛ በኋላ ልጅቷ ምን ትላታለች? ክላስ ያጽድተሽዋል ወይ ዛሬ ትላታለች። አዎ 3 4 ነው ደጋግማ የጠየቀቻት ማለት ነው። ክላስ ያጽድተሽዋል ወይ ዛሬ ስትላት አዎ 4 5 ጠየቀቻት ልጅቷ። ኦ ለካ ገባት፣ በቃ ካሜራው ስላዞርኩት ነው ብላ። እንዴት ነው ያየችው? እዚህ ጋር ልንገራችሁ። ቁጭ ብለው እየተከታተሏት ነው። ከዞራ ኦኬ፣ ይሄ የሚሽከረከረው ካሜራ እየተሽከረከረ ከሆነ ያያል። ነገር ግን እንደዚህ ከመለሳችሁት እዛ የመለሳችሁት ፓርት ላይ ነው የሚያየው። ከነቀላችሁትም አይሰራም። ይሄ የሚሰካው ካሜራ ነው የምላችሁ። ይሄ የሚሰካው በቃ መሰኪያው ቦታ ማጥፊያ ማብሪያ ያለው ከሆነ ከተነቀለ አይሰራም። ግን እንዴት ነው ያያቱ? እነሱ ውጭ ሆነው ከስልኳቸው ላይ ኮንታክት አድርገውት እየተከታተሏት ነው። ስታዞረው ይነግራቸዋል ስልካቸው ማለት ነው። ለስንት ደቂቃ ወዴት እንደዞረ ያሳያል ማለት ነው። ቢካስ እናንተ እንደዚህ አይነት ነገር ከማድረግ ምን ታረጋላችሁ? ይታወቅ። ቆሻሻ ካለ ማጽዳት የሚታይ ከሆነ ማለት ነው። ቆሻሻ ካለ ከሌል ደግሞ አረቦች ምን ያሉ መሰላችሁ? ከላይ አንዳንዴ ከላይ ያያሉ። ኢንዲቴል ቆሻሻ ስር፣ አልጋ ስር ቆሻሻ ጸጉር ምናምን ካለ በሳምንት አንዴ ወይም በሳምንት 2 ጊዜ ሳቡት። በብሩሽም ሊሆን ይችላል፣ በከረባውም ሊሆን ይችላል። ለምን? ለእናንተም ጥሩ ነው፣ ኮንፊደንስ ይኖራችኋል። ኦኬ። ካልቆሸሸ ግን አልጋውን አረግፋችሁ አንጥፋችሁ ቆሻሻ ካለው ብትጠርጉት ኖርማል ነው። በማሽን የምትጠርጉ ከሆነ ብዙ ቆሻሻ ካልሆነ በብሩሽ መታ አድርጋችሁ ጥርግ አድርጋችሁ በሶፍት ነገር ጥርግ አድርግ ቆሻሻ ብትጠሩት፣ ቆሻሻቸው የቆሻሻ ፌስታላቸውን ብትቀይሩ፣ ቆሻሻ ካለው ብታወጡ፣ ከሌለው ደግሞ እዛው ብትተውት ጥሩ ነው። ይወቁ። ምንድነው ችግሩ? እዚህ ጋር አልቆሸሸም፣ መታ አድርገሽ መውጣት ነው። ካሜራው ማዞር ምናምን አይጠበቅባችሁ ማለት ነው። ኦኬ። ኪችን ላይ ደግሞ ብዙ ጊዜ የምትንቀጠቀጡ ስትበሉ ካሜራ ያየኛል ብላችሁ የምታስቡ እህቶቼ አትንቀጥቀጡ። ምግባችሁን የሚያስፈልጋችሁን አህል ጨልፋችሁ ክላሳችሁ ይዛችሁ ሄዳችሁ መብላት ትችላላችሁ። ወይም ደግሞ ካሜራውን እንዲፍጥጥ ብሎ ያየኛል ምናምን የሚል አይነት ቴንሽን ብትሆኑ ከሆነ ፊታችሁ ካሜራ ወደሌለው ፊታችሁን አዙራችሁ ግድ ለምን ዞረች አይባልም መቼስ። የጨለፋችሁት ይታያል። ፊታችሁ አዙራችሁ መብላት ነው በኮንፊደንስ ሳትፈሩ ሳትሰቀቁ ማለት ነው። እናንተ እኮ ማሽን አይደላችሁ። ግን አንዳንዴ ደግሞ ምንድነው የምትታመኑበት የምትወደዱበት ቤት እንደዚህ አይነት ለምሳሌ አሁን ካሜራው አዙራለች። ካሜራው በስልክ ኮንታክት ስለተደረገ ስለነበረ አውቀዋል እነሱ መቼ እንዳዞረችው ነግሯቸዋል ስልኩ ማለት ነው። አያችሁ፣ አሁን ያቺ ልጅ እድሜ ልኳ አትታመንም። አረብ ቤት አንዴ ስትሰርቂ ወይም የሆነ ነገር ስታደርግ ከታየሽ ታየሽ ነው፣ ምርዝ ነው የሚያደርጓችሁ። ወይም የሆነ ነገር ስታደርጉ በቃ ጥንቃቄ፣ ካሜራ ካለ መብላት እንዳለባቸው ይታወቅ። ኦኬ፣ ኖርማል ነው። ምግብ እኮ ነው። ኢስራፋ ይሁን እንጂ ይሄ ድምጥማጡን አመድ አታድርጉ እንጂ ምንም ችግር የለው። ያን ያህል የሚያስፈራ ነገር የለም። አንቺ ሰው ነሽ ምናምን። ኦኬ፣ የማይነኩ ነገሮች አሉ። ለምሳሌ እያንዳንዱ ሰው እዛ ቤት ውስጥ የራሱ የሆነ ጅብን የራሱ የሆነ ልብነ ካለ ምናምን የማይነኩ ነገሮች አሉ።
ግን ግዴታ ከሆነ ደግሞ መንካት ለምሳሌ የሚቀቡ ነገሮች አሁን ከሆነ በስሱ ሳታበዙ ምን ሳትሉ ለምን መሰላችሁ የምትሰሩበት ቤት ጥንቃቄ ማድረግ አለባችሁ። ለምን እዚህ ጋር ሰርታችሁ እያገኛችሁ ገንዘባችሁ እንደ ባህሪያቸው መሆን አለባችሁ። ለምሳሌ ዝንጉዎች አሉ። ብትበሉም ብትጠጡ እንደፈለጋችሁ ብትሆኑ ማይጠይቁ፣ ማይናገሩ፣ ማያዩ፣ ማያስተውሉ ሰዎች አሉ። አሁን አንዳንድ ቤት ካሜራ አለ። ኦኬ ካሜራ አለ፣ ነገር ግን ረጅም ጊዜ ሳያዩ የሚቆዩ አሉ። አንዳንድ ቤት ደግሞ ቀጥታ ያሳያል። ግዴታ እነሱ መክፈት መጎርጎር አይጠበቅባቸውም። የሆነ ክላስ ላይ ቴሌቪዥን አለ። ከዛ ቴሌቪዥን ጋር ኮንታክት ተደርጓል እንዳለ እናንተ ምንም ስታረጉ ሊቭ ያሳያል ማለት ነው። ገባችሁ አይደል? ላይቭ ቀጥታ ያሳያል። የሚያሳይ አለ። አንዳንዶቹ ደግሞ ይሄ ያለፈው እንደዚህ ላይቭ ላይ ካላያችሁ ያለፈውን ግዴታ የሆነ ነገር ከጠፋ የሆነ ነገር ብቻ መፈለግ ያለባቸው ነገር ከሆነ ነው የሚያዩት እንጂ አያዩም ማለት ነው። አልሙሄ ምን ለማለት ፈልጌ ነው፣ አያዩኝም ብላችሁ አንዳንድ ነገሮችን አታድርጉ። በምን መልኩ ሊያዩኝ ይችላሉ የሚለውን ማሰብ መቻል አለባችሁ እላችኋለሁ። አትፍሩ። ያን ያህል የሚያስፈራ ነገር አይደለም ካሜራ። እኔ እንደውም ካሜራ በኖረ እላለሁ። አንዳንዴ በጣም ብዙ ስራ ነው የምሰራ ኪችን ውስጥ። ኩሽና የሚሰራ ሰው ደግሞ ስራ ያለው አይመስላቸውም አንዳንዴ ማለት ነው። ግን ምግብ ከመስራቱ ይልቅ እቃ ማጠቡ ራሱ ይከብዳል። እቃም እየወለወላችሁ መሰተሩ ምናምን ነገር የምሬን ነው እንዴ። አንቺ እኮ ካሜራ ኖረም አልኖረም እኮ ሰራተኛዋ ሳትበላ እንደማትሰራ ያውቃሉ። እና ምንድነው ከሆነ ካሜራው ካለ የምታደርጉት ነገር ያያሉ፣ ያውቃሉ። በአግባቡ ማድረግ። ለምሳሌ ያልተጸዳ መጅልስ አለ እንበል። መጅለሱ ዛሬ አጥቼዋለሁ እንበል። ኦኬ ኖርማል ቆሻሻ የለውም። ኦኬ የሆነ ወይም ወጣቶች መጥተው ተቀምጠው ምናምን አተረማምሰውት ሊሆን ይችላል አይደል? ከዛ እሱን አስተካክዬ ቆሻሻ ካለ መጥረግ የሚያስፈልገው ከሆነ ጠርገዋለሁ፣ የማያስፈልገው ከሆነ ተወዋለሁ። ግዴታ መፈግፈግ ግብ መያያዝ የለብኝም። ቼክ አደርገዋለሁ። ሽንት ቤትም እንደዛው ቆሻሻ ከሌለው ነካ መደረግ ያለበት ቦታ ነካ አድርጌ ትቼ እወጣለሁ እንጂ ግብ መያያዝ የለብኝ ካሜራ ስላለ። እራሳቸው ካሜራ ኖረም አልኖረም አስከብሩ። የምሬን ነው፣ አስከብሩ። አትንቀጥቀጡ፣ አትፍሩ። ምንም የሚያስፈራ አዲስ ነገር የለም እላችኋለሁኝ። እና በጣም ወዳችኋለሁ፣ አከብራችኋለሁ። በዚህ አጋጣሚ ለነበረን ቆይታ ስለምታዳምጡኝ ከኔ ጋር ስለምትሆኑ፣ በቀጣይ ደግሞ በምን እመጣለሁ መሰላችሁ? ስለ ወርቅ ብዙዎቻችሁ ስለ ወርቅ የምትሰሩት ስህተት እነግራችኋለሁኝ። ወርቅ ለመግዛት አሰባችሁ በሙሉ ነገ ቪዲዮ ፖስትላችኋለሁ ኢንሻአላህ። ስራ እየበዛብኝ ነው፣ እያመመኝ ነው። ዱአ አድርጉልኝ ባይ